ነበር። እንባዬን እንዲያነባው እንደምወዳት ነግሬያት ነበር። አላኩልኝ እንደምወዳት ኤልሻዳይን ማንም ያውቃል። ኤልሻዳይን በጣም ነበር የምወዳት። ከራሴ በላይ ነበር ማምናት። ኤልሻዳይን ማለት ነው ከማንም በላይ ነበር ማምናት። ማንም ቢመጣ ቢሄድ ከኤልሻዳይ በላይ ማምነው ሰው አልነበረም። ኤልሹ በጣም ነበር ማምናት። ውስጤ እስኪንሰፈሰፍ ነበር ማምናት። ኤልሻዳይ እኔን አታለለች፣ እኔን አማችኝ፣ እኔን አሳልፋ ሰጠችኝ። ኤልሻዳይ አሳልፋ ከሰጠችኝ ማንም አሳልፎ ማይሰጠኝ አይኖርም እዚህ ምድር ላይ። እያለቀስኩ ልብሴን በሷ ፊት ቀይር ነበር። ይሄን ያለው ማምናት ኤልሻዳይን እኔ ኤልሻዳይን ማምናት። ልብሴን ፊት ለፊቷ አውልቄ ቀይ ነበረ። አውልቄ ልብሴን ቀይር ነበር። ይሄን ያለው እኔ ኤልሻዳይን ማምናት። ይሄን ያልነበር ማምናት ኤልሻዳይን እኔ ኤልሻዳይን ማምናት። ይሄን ያልነበር ግን እኔ ሴት ወጥቶልኝ አያውቅም በህይወቴ ዘመን። ቤት አደውልኝ በህይወቴ ዘመን ተፈጥሬ እስካሁን ስኖር በህይወቴ የኔ የምለው ሰው የራሴ የምለው ሰው አግኝቼ አላውቅም። ኤልሻዳይ ዋይ ኤልሻዳይ ተቀየርሽባት ቢኮዝ ልጅ ኖሯት ስለደበቀችኝ። ሲሪየስሊ ኤልሻዳይ ሪሊ ለዛ ነው የተቀየርሽብኝ። ለዛ ነው የዚህ ያህል መጠን ያማሽኝ። የዚህ ያህል መጠን 3 ሰዓት የምታምኝ የነበረው ለዛ ነበር እኔ 3 ሰዓት መጠን የምታምኝ ለዛ ነበር። እኔ ለአንቺ ክፉ ነበርኩ ኤልሻዳይ፣ እኔ ለአንቺ ክፉ ነበርኩ። አልነበርኩም ኤልሻዳይ፣ አልነበርኩም። ከምንም በላይ እንዳንቺ ማምነው ሰው አልነበረም። እንዳንቺ ማምነው ሰው አልነበረም። በህይወት ዘመን ለመጀመር በሴት ልጅ ብዙ የተጎዳው ሴት ነኝ እኔ። ለመጀመሪያ ጊዜ አመንኳት ሴት ኤልሻዳይ ነበረች። ኤልሻዳይ ሀብታሙ ለመጀመሪያ ጊዜ ያመንኩ ሴት አንቺ ነበረች። ከሁሉ ነገር በኋላ ከቆሻሻው ከሚያስጠላው ከቆሻሻው ፓርት በኋላ ኤልሻዳይ ሀብታሙ አንቺን ነበር ያመንኩት። አንቺን ስለማን ነገርኩሽ? ስለ ፍቅረኛ የነገርኩሽ ስለማን ነገርኩሽ? ስለ ሁሉም ነገር ነገርኩሽ። ስለማን ነገርኩሽ? ስለሚሰማኝ ስሜት ነገርኩሽ። ስለማን ስለ ሁሉም ነገር ነገርኩሽ። ግን አንቺ ምን አረግሽ ኤልሻዳይ? በእኔ ስሜት አላገጥሽብኝ፣ ተጫወትሽብኝ፣ በእኔ ስሜት ቀለድሽብኝ። ዛሬ ኦፍኮርስ ህይወት በጣም የተደላደለ ሊሆንሽ ይችላል። እኔ ግን ምስኪኗ አማራ ነኝ ኦሮሞ ነኝ ምን ነኝ ብዬ ማልደበቀዋ ምስኪኗ የእኔ ግን እንባ እመኝ ኤልሻዳይ ይጠይቅሻል፣ በህይወትሽ ይጠይቅሻል። ኤልሻዳይ ሀብታሙ በህይወትሽ ይጠይቅሻል። የኔ ሀዘን ይጠይቅሻል። እመኝ እኔ አንድ ቀን አንቺ ሰውነቷ እኮ ታየ አይደለም። ባይሆንስ ኤልሻዳይ ባይሆንስ ገበናይ መደበቅ ነበረብሽ። ባይሆን እንዳ የእውነት ዳይቦ አረቡ ያወጣው ነገር እውነትም ኤአይ ባይሆን አንቺ የኔን ገበና መደበቅ ነበረብሽ። ግን አንቺ ምን አረግሽ? እኔ ያመንኩሽን እያለቀስኩ ፍቅሬን የገለጽኩልሽን ሴት ማለት ነው አሳልፈሽ ሰጠሽኝ። እናት አለችሽ። ነገ ሴት ልጅ ትወልጂ ትሻለሽ። ነገ ህይወት ሊኖርሽ ይችላል ኤልሻዳይ። ግን ምን አረግሽ?
እኔ ክፉ አንድ ቀን ሆኜ አንድ ቀን ድራማ ሰርቼ ማላውቀዋን ሴት አንድ ቀን በህይወት ዘመኔ አንድ ቀን በሰው ህይወት ድራማ ሰርቼ ማላውቀዋን ሴት ለምን የምትጠሉኝ? ለምንድን ነው የምትጠሉኝ? ኤክስፕሌን አድርጉልኝ። ለምን ነው የምትጠሉኝ? ለምንድን ነው የምትጠሉኝ? እኔ እኮ አንድ ቀን በህይወታችሁ እኮ አንድ ነገር እኮ መጥፎ ነገር እኮ አምጥቼ አላውቅም። እኔ እኮ በህይወት ዘመኔ ስለ አንቺ እኮ መጥፎ ነገር አውርቼ አላውቅም። ስለ አንቺ የአንቺ ጓደኛ በነበርኩ ሰዓት ስለ አንቺ አንድ ነገር በህይወቴ መጥፎ ነገር አውርቼ አላውቅም። በህይወቴ አንድ ነገር ኤልሻዳይ እንዲና ብዬ አውርቼ አላውቅም። እኔ ጓደኛ ሰውን ከልቤ ጓደኛ ነው የምሆነው። መጥፎ ነገር እኔ የተማርኩት ከእናንተ ነው። ማማትን የተማርኩት ከእናንተ ነው። መጥፎ ስራ ነው የተማርኩት ከእናንተ ቆሻሻ ነገር እኔ የተማርኩት ከእናንተ ነው። እኔ በመግፋታችሁ እኔ ያብቃልኝ። የቲክቶክ ህይወቴ ዛሬ ያብቃ። እግዚአብሔር ሌላ ነገር ያዘጋጅልኛል። ማን ዲቦራ ያልሆነችው ሆንሽ የተባልኩ በምወዳቸው ሰዎች ድራማ የተሰራብኝ ለ2-3 ሰዓት የታማው ለ4 ሰዓት የታማው ልቤን አሳልፌ የሰጠው ለምወዳት ሴት አልወጣም። ትዕግስት ሙት። ሌላ ነገር እንዳላወራ አወራለሁ። ኤልሻዳይ አሳልፋ ሰጠች። ኤልሻዳይ እኔን አሳልፋ ሰጠች። ያወራሁላትን ብዙ ነገር አሳልፋ ሰጠች። ኤልሻዳይ እኔ ከማንም በላይ ያመንኳት፣ እንደ ጓደኛ ያመንኳት፣ እንደ እህት ያመንኳት ሴት ነበረች። እንደ እህት እሷ አሳልፋ ሰጠች። እሷ ቤታን አላውቃትም። ኤልሻዳይ ሳቅ ቤታን አላውቃትም። ቤታዮን አላውቃትም። ኤልሻዳይ ሳቃት እኔ ማናቅ ኤልሻዳይ ሳምናት እኔም ማናምንም ማንንም አላምንም። እሷ አሳልፋ ሰጠች። እሷ የነገርኳትን ነገር አምኜ ያማከርኳትን ነገር አሳልፋ ሰጠች። ኤልሻዳይ ሰለቸኝ። በእናንተ መሰደብ ሰለቸኝ። አትደውይልኝ። እኔ በእናንተ መሰደብ በእናንተ መንቋሸሽ ሰለቸኝ። ጓደኛ ብዬ ያስኳቸው፣ ጓደኛ ብዬ ያመንኳቸው፣ ጓደኛ ብዬ ቀረብኳቸው፣ ጓደኛ ብዬ ያመንኳቸው ሰዎች ስለ እኔ የምትፈራሉ። እኔ ያመንኳቸው ሰዎች ስለ እኔ የምትፈራሉ። እኔ በቃ ከነሱ ውጭ ማን የለኝም የሚያልኳቸው ሰዎች ስለ እኔ የምትፈራሉ። በህይወቴ ዘመን ለመጀመሪያ ጊዜ ከቲክታክ ጓደኛ ብዬ ያመንኩት ኤልሻዳይን ነበር። ኤልሻዳይ እኔ እንደ ኤልሻዳይ የወደድኩትም ያመንኩትም ሰው ነበር። አልፈልግም፣ አለፈ። ለእግዚአብሔር ሰጥቼ ጨርሻለሁ። አለፈ።
አንድ ነገር ቢነገር ከሀ እስከ ፐ ዘረዝራታለሁ የነበረችዋል። ግን እኔ አልፈልግም እዚህ ውስጥ መግባት። የሰሩኝን ከሀ እስከ ፐ ላይ የተጠነሰሰውን ከሀ እስከ ፐ ነው የምዘረዝረው። አልፈልግም እኔ ተፋቱኝ ብትለኝም ችግር የለውም። ጠጥታ ስለሆነ ምንም ችግር የለውም። አልቀየማትም ምንም ችግር የለውም። ኦኬ ትናገር የልቧን ታውጣ። ሰውዬ እንትን ነገር እሺ እወጣለሁ ችግር የለውም። ምንድን ነው የምትለኝ ሰውዬ? ማስገባት አልችልም ፕራይቬት ነው መሰለኝ። ማርያምን ሰውነቴ ጋለ። ማርያምን ጋይስ ለሆነ እሳት ይረጫል ውስጥ እሳት ታውቃላችሁ? እሳት ይረጫል ውስጥ። ምን ብያችሁ ነበር ትናንትና? ተው በቃ ተው። እኔ አይ ዶንት ኖ ጋይስ። እኔ ምን አይነት ታሪክ ሰውነቴ ተንቀጠቀጠ። ሰውነቴ አላለችም እያለ ትበለኝ። በቃ ትበለኝ። ምንድን ነሽ ነው አንቺ? ተረጋጊ ነው አይደለም። እዚህ ጋር ዲቦራ ነው ትበለኝ። በቃ አሁን እሷ የውስጧን እየተናገረኝ ነው። ጠጥታለች። መናገር የፈለገችውን ነገር አለ ትበል። በቃ አይመለከተኝም። ምን ሌላ ትበል። ውስጧን ታውጣ። አትገቢም። እዛ ተቀመጭ። አትገቢም። አንቺ የምትሰሚው የምትፈሪው የለሽም እንዴ? የምትፈሪው ሰው የለሽም እንዴ? ዲቦራ ኖ ማርያምን አትገቢም። ኖ ሩቃ ሂደታለች መሰለኝ። ዲቦራ ለምን አታርፊም? በእናትሽ ላይቭ ላይ ታያለሽ። ላይቭ ላይ ከገባች አንቺ እህቱ አይደለሽም። እንደው የስጋ እህቱ አይደለሽ እንዴ? አንቺ የምትፈሪው ሰው የለሽም እንዴ? በቃ ታይ ተባልሽ። አትገቢም። እዛው ተቀመጭልኝ። እንዴት ላይክ አይ ዶንት ኖ። እኔ ዲቦራ ምን እያሰብሽ እንደሆነ አላውቅም። ዲቦራ አላውቅም። አቃተያት አይ ዶንት ኖ ምን እያሰብሽ እንደሆነ አላውቅም። እኔ የኔ ችግር የለውም አለችም አላለችም። እኔ የመጠጥ መንፈስ ነው። ሰይጣን አሳስቷት። ለምን ስልኳን አይቀበሏትም? ለምን ይቀበሏታል? ድንቡሽ የምትሰሚ አትገቢም። አትገቢም ዲቦራ። ድንቡሽ ለምን አሰብሪው? ስልኳን ለምን አሰብሪውም? በቃ ሽንት ቤት አስገቢው። ፈልግም ተያዩ ስልኳን አቦና አውጣ። አንተ ደግሞ የባስክነክ ናውጣ። ምንም ሳታንቺ ደግሞ ተከብደልሽ ነው አይደለም? ነው ማካበል አይደለም። ጆከር ላይክ የምታወራው ሰው እንደዚህ ከምትሆን ትስፈራው። አትገዛል፣ ስልኳ ይገዛል። ምን ችግር አለ? ትስፈራባት ነው አይደለም? በቃ ቢያንስ እንኳን እኛ እሺ ተይው ጓደኛ የለ ያ ሁሉ ያልሻት ከስካር መልስ በኋላ እናወራታለን። ኢትስ ኦኬ ችግር የለውም። እኔም እንደሰው ተቀይም ያለው ሰውነቴ ግሏል። ይሁን የኔ ይቆየኝ። አንቺ ግን ተይ የሚልሽ ሰው አትፈሪም ወይ? ሰው የለሽም ወይ? ተይ ስትባይ ለምን ማትሰሚው? ስለ ነገ አታስቢም ወይ? ለምን ማታስቢው? ዲቦራ ሁሉ ጊዜ አለው፣ ሁሉ ወቅት አለው እኮ ሁሉ በጊዜ አለው። አትገባም ጋይስ። ድራማ አትውደዱ። ሁሉም በጊዜ በቃ ላይ ጊዜ አለው። ጊዜ ደጉ እኮ ጊዜ ይመልሳል እኮ ጊዜ እኮ ይመልሳል። ስማ ጆከር፣ አሁን ስለምታወራ ወሬ እኔ ብገባበት አልኩ ከአስከበ ከድምጽ እስከ ፎቶ እስከምን እንዴ የምደረድርላቸው ግን አልፈልግም። በቃ ያድራማው አልመለስም። በቃ ጓደኝነት እንትቴ በሞቅታ ሰው በቃኝ ካለ በቃኝ ብሎ ለእግዚአብሔር መስጠት ነው። እስከ መጨረሻው ለእግዚአብሔር መስጠት ነው። ማንም ሰው ሳይበደል አይደለም። ለማይወደው እግዚአብሔርም አይወደው ሐቢብ ጋይስ፣ ይሄ ጥሩ አይደለም። ሰው ያገዳድላል። ሌላ ወሬ እናውራ። ነው እኔ ይሄንን ተው የምለው መገዳደል ይመጣል፣ መጨራረስ ይመጣል። እኔ በግልጽ ነው መቤቴን የምናገረው። ተው እናንተ ሴቶች ለካ ፌንጃ ዝላችሁ ነው የምትሄዱት። እኛ እኮ ሰላማዊ ስትሳሳቁ ሰላማዊ ሰው ነው። ለማንኛውም ይሄ ሞቅታ ነው። ተያንቺ ሰመበይ ነው አይደውልላት ጆከር። እሷ የምትሰማው የለም ሰው ግን እስኪ ከሰማ ሩቃ ሄዳለች። አካል ዞሮ ስልኳን ትቀበላታለች። እኔ ቡቴም ልደውይላት ነበር አታነሳ። በቃ አንተ ሙጣ ሌላ እንውጣ መሰለኝ ከላይ ቦታ አንተ ሰውነት መቤቴ። እኔ ግን ትግባ የምትሉ ምን ለማዳመጥ ነው? ትግባ ለምረ የምትገባው ጋይስ ስትገባ ታወራለች። አንዴ ባስገባት ጋይስ ጸጥ ብላ ቢያንስ እንኳን ዘፈን እንጫወት ነኝ እንጫወት ብላት አትሰማም። ቀጥታ ነው የምታወራው።
ለምንድን ነው እናንተ ድራማ የምትፈልጉት? ሰው ቲክቶክ ላይ ሁሌ እንዲጋደል። አንቺ ራስህ ውጭ በቃ መች በኢየሱስ ክርስቶስ ሁሌ ሰው እንዲጋደል አይነት ሰይጣን